አሚን መልቲሚዲያ ፕሮዳክሽን። ስጋት ወይስ በቀል? ልብ አንጠልጣይ የህይወት ታሪክ ክፍል 3። ደራሲ ሰሚራ፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ለእራት እንደተቀመጥን የሁሉንም ፊት አየሁ። ዝም እንደተባባለ ምግብ በመብላት ላይ ነው። ከፊት ለፊቴ የነበረውን በውሃ የተሞላ ብርጭቆ አንስቼ ከሰከስኩት። ያን ጊዜ ሁሉም ቀና ብሎ አየኝ። ሐሚድና አጎቴ ደንግጠዋል። የአጎቴ ሚስት ግን መደንገጥ አይደለም፣ ሀታ ቀና ብላ አላየችኝም። ምናልባት መድኃኒቱ እንደሰራ ተገንዝባለች። የኔም ፍላጎት እሱ ነበር፣ እንደሰራ እንድታስብ። በልብ እየሳኩ ቀጥዬ አጎቴ እየተመገመበት ያለውን ሳህን ከነ ምግቡ ክስክስ አደረኩት። አጎቴ ተነስቶ ሲይዘኝ እንደ ጤነኛ ሰው መሆን ጀመርኩ። ይህንን ትወና ለሳምንት ያህል ጊዜ ደጋገምኩት። አጎቴ የያዛችኝ ነው ብሎ ስላሰበ የቂራአት ቦታ አይነት ጋር ይወስደኛል። ነገር ግን የለም፣ ጅኒ የለም። ለመጨረሻ ጊዜ ከወሰደኝ ቦታ ስንመለስ ምናልባት ከጅኒ ጋር ካልተያዘ ከስነ ልቦና ጋር የሚያዝ ነገር ይኖራል አለችው። አጎቴ ከሚያሽከረከረው መኪና ውስጥ ከኋላ፣ እኔ ደግሞ ከፊት፣ እነሱ ተቀምጠው ወደ ቤት የተመለስን ነው። መስኮቱን ተደግፌ ጭልጥ ያለ እንቅልፍ ውስጥ እንዳለ ሰው አስመሰልኩ። ለዛም ነው ያንን ልትል ቻለችው። ከብዙ የንግግር ልውውጥ በኋላ ነገ ሃይኪፒ አእምሮ ህመምተኛ ሆስፒታል እንወስዳታለን አላት። ደስ አለኝ። እዚህ ቤት ልወጣ ነው። ከዚህ ቤት ከወጣው ከኔ የሚጠበቅብኝ ነገር ራሴን ሆኜ መኖር ብቻ ነው። ደስ አለኝ። ለደስታዬ ስጁድ ወረድኩኝ። ቀኑ በጣም ደስ ይላል። ፈጅርን ሰግጄ ልብሶችን አዘጋጀው። የምፈልጋቸውን ወረቀቶች፣ ደብተሮች፣ ሁሉንም ነገር አስተካከልኩ። ከህመሜ መዳን ስጀምር መማር ስለምችል አንድም የቀረኝ ነገር አልነበረም። ለቁርስ ተቀላቀልኳቸው። የምትሄጂው እብድ እኩዮችሽ ያሉበት ቦታ ነው፣ መዝናኛ አይደለም። ስለዚህ ብዙም አትደሰች አለችኝ ያቺው ያጎቴ ሚስት። ሃዲን እንደደበኩት አሊያም ከፍ ብሎ እንደገደልኩት ነው የሚሰማት። ንግግሯን ከቁብ አልቆጠርኩትም። አንዲት በእድሜዋ ገፋ ያለች ዶክተር በፍጹም ትህትና ተቀበለችንና ትላልቆቹ የሚያወሩትን አውርተው በሁለት ሞግዚቶች የመኝታ ክፍሌን አሳዩኝ። እኔ ካሰብኩት በላይ ነበር ለካ። እውነትም እብዶች ናቸው። የተንጨባረረ ጸጉራቸው ሸፍኗቸው ስላለ ፊታቸውን ለማየት የሚያዳግት አይነት ሴቶች ናቸው። ካሰብኩትና ከጠበቅኩት በላይ ሆነብኝ። እነሱም መልመድ ገና ለገና አንድ ነገር ያደርጉኛል በሚል ፍርሃት ውስጥ መቆየት ያስፈራል። ከመካከላቸው እኔ ብቻ ነኝ ሂጃብ የለበስኩት። ገና ከመግባቴ አንዷ ታካሚ ለምን እንደ ሙእሚን ታስመስላለች? ወንድ የለም ተቀላቀይን ብላ ሂጃቤን ከጸጉሬ ላይ አወረደችው። ስለፈራው ዝም አልኳት። እየተያዩ ጸጉርሽ በእንክብካቤ ተያዘ ይመስላል። እንዴት ነው ሴቶች አያምርም አለቻቸው። በጣም ረጅም ነው፣ ያንጸባርቃል፣ ደግሞ ጥቁር ነው። ቆይ አንቺ የምን ዜጋ ሰው ነሽ? አልባንያ አልኳቸው። አንዷ ብድግ ብላ ኦ ድምጿ እንዴት ያምራል! በቃ ጤነኛ ለመሆናቸውን በዚህ ብቻ ማረጋገጥ ይቻላል። በትንሽ በትልቁ መደነቅ፣ እንደዛው ማዘን፣ ቆይተው ማልቀስ፣ አሁንም ከት ብለው በአንድነት ሲስቁ ግራ ገባኝ። ወደ አጎቴ ቤት መመለስ አስናፈቀኝ። እኔ መሰለኝ የተለያየ ክፍል ውስጥ እንደምንታከም ነበር። ነገር ግን አይደለም፣ ልክ እንደ እስር ነው። ይህንን አላቆም ነበር። ብዙም ሳይቆይ ደግሞ ቀደም ሲል ያመጡኝ ሞግዚቶች የተሳሳተ ክፍል እንዳመጡኝ ነግረውኝ ወደ ሌላ ክፍል ወሰዱኝ። ጭልም ያለ ክፍል ነው። ብቻዬን ነው ክፍሉ የተሰጠኝ። አላህ ሆይ ከነዛ አብዶች ገላገልከኝ ብዬ ሳልጨርስ ከወደ ጥግ በሰንሰለት የታሰረች ሴት መኖሯን አየሁ። ከነሱ በላይ ታስፈራለች። ጸጉሯ እንዲሁ ቁልቁል የተምዘገዘገ ነው። አይኖቿ አብጠው ኳስ ያክላሉ። በትኩረት ስታየኝ እኔም እብድ እንደሆንኩኝ ማስመሰል ጀመሩ። መበሳጨትና መጮህ ትኩረቷን እንዳገኘው ሲገባኝ ያንቺ ነው በተባልኩበት አልጋ ላይ ጀርባዬን ሰጥቻት ተኛውና በረጅሙ ተነፈስኩ። ፍላጎቴ ጤነኛ ናት ብላ ጥቃት እንዳታደርስብኝ ነው። ግን እሷም እንዳሰብኳት አይደለችም። ዝምተኛ ታካሚ ናት። የምግብ ሰዓት ደርሶ ወደ ምግብ አዳራሹ ሄድን። እዛ ያለው ታሪክ ደግሞ ሌላ ነው። እርስ በርስ ይመታታሉ፣ ይጣላሉ።
ብዙ አይነት ታካሚ አለ። የተሰጠን የስጋ ሾርባና ዳቦ ከማርጋሪን ጋር ነበር። ቶሎ ቶሎ በልቼ ወደ ክፍል ገባው። ወደ አድርጌ ዙሁርን ሰገድኩኝና በድጋሚ አልጋዬ ላይ ተኝቼ ቀጣይ እንዴት መማር እንዳለብኝ ማሰብ ጀመርኩ። በዚህ መሃል ያቺ ሴት በሰንሰለት እንደታሰረች ይዘዋት ወደ ክፍል ገቡ። ስትታይ የምታስቸግር አይደለችም። ለምንድን ነው እጇን የሚያስሯት? አላህን አይፈሩም እንዴ አልኩኝ በልቤ። ምሽት ላይ ኢሻ ሰላትን ስሰግድ በትኩረት አየችኝ። እኔም ስጨርስ መስገጃዬን አጣጥፌ ወደ አልጋዬ ሄድኩኝ። ሁሉ ነገር ጥያቄ እንደፈጠረባት ግልጽ ነው። እዚህ ክፍል ውስጥ ለ3 ዓመታት ብቻዬን ነበርኩ አለችኝ ደስ በሚል ቅላጼ። እኔን የምታናገር ስላልመሰለኝ ጸጉሬን አበጥሬ ወደ አልጋው ገባሁና ተኛሁ። እኔ አላበድኩም። የምፈልገው የሚሰማኝ ሰው ብቻ ነው። አሁን ገባኝ። ፊቴን ወደ እሷ አዘርኩኝና ተኛሁ። አየኋት። አየችኝ ፈገግ ብላ። አንቺንም ሳይሽ ጤነኛ ትመስኛለሽ። ለምን እዚህ መጣሽ ስትለኝ ፈልጌ መምጣቱን ፈልጌ ከምኖርበት ቤት ይህንን ሆስፒታል ተሽሎ ስላገኘሁት። ፈገግ ብላ ግን እኮ በእድሜ ይበልጥሻለሁ። እንዴት ቤትሽ ከዚህ ሆስፒታል እንደሚብስ ተሰማሽ? አስተሳሰብ የብስለት እንጂ የእድሜ ለውጥ አይደለም። ሲቀጥል አዎ ልጅ ነኝ። እንደ ልጅ የማላድግበት ቤት ውስጥ ደግሞ እንደ ታማሚ የእብድ መድኃኒት የተሰጠኝ መኖር፣ ከዛም አልፎ ደግሞ ራሴን መከላከል በማልችልበት መልኩ ለጉዳት መዳረግ፣ የጎጆ ደጋፊዎች መብዛታቸው ግን ሁሉም ለመልካም እንደሆነ አምናለሁ። እዛ መቆየቴ ደግሞ መልካም እንዳልሆንም አውቃለሁ። ስለዚህ እዚህ መሆንን መረጥኩ። ድምጽ እየሰለለ መጥቶ ልናገሩ የነበረውን ነገር ብዙ ቢሆንም እንባይ ደርሶ አቋረጠኝ። ቅንድቦቿን ሰብራየች። እኔ እንኳን ብዙ የሚያስቡልኝ ሰዎች በዙሪያ ያሉ፣ ቤተሰቦቼ ግን የማይሰራ ስህተት ሰርቼ ነው እዚህ የተገኘሁት። ማለት አንድ የፍቅር ግንኙነት ጀምሬ የትምህርት ቤት ጓደኛዬ ነው። ወላጆቹ ሀብታም ናቸው። አባቱ ታዋቂ የገበያ ማዕከሎች አሉት። ሁልጊዜ የሚነግረኝ ወደ ዩኒቨርሲቲ ማለፊያ ፈተና ከወሰድን በኋላ እንደሚያገባኝ ነው። ግን አልነበረም። በረጅሙ ተነፈሰች። በመሃል አንድ የሰበራት እውነት አለ። ዝምታዋ ሲረዝምብኝ ጊዜ ሃይማኖትሽ ምንድነው አልኳት። በጥያቄ ፈገግ አስባልኳት። ሃይማኖት እንዳንቺ አይደለም። ሰግጄ አላቅም፣ ግን አንቺ ሆንሽው። ታዲያ ሐራም መሆኑን አታቂም ነበር? እንደዚህ አይነት ግንኙነት አልኳት። አውቃለሁ፣ ግን የልጁን ቃላት ማሸነፍ ከባድ ነበር። 1-2 ሐዲሶች ስለሚነግረኝ ብቻ እውነተኛ ፍቅር አደረኩት። በጊዜው ነብይ ነው ቢባል ራሱ የምቀበለው የመጀመሪያ ሰው ነበርኩ። አየሽ ፍቅር የዚህን ያህል ውር ነው አለችኝ ቆጣ ብላ። እኔ አላቅም፣ ሊሆን ይችላል አልኳት። እንባዋ ጉንጮቿ አልፈው በአንገቷ ስር ይፈሳል። ታውቂያለሽ ለአመታት እዚህ ክፍል ውስጥ ሰው እንዲኖረኝ ፈልጌ ነበር። የማናገረው የማማከረው ተስፋ ሊሰጠኝ የሚችል ሰው ግን ማንም አልነበረም። በ2 ሳምንት ውስጥ አንድ ቀን በወላጆቼ የመጣው ቸኮሌት ምግብ ያመጡልኛል። ነገር ግን ከነሱ ስለይ ነው ደስታዬ ትርጉም ያጣው። በደንብ ሰማዋት። ሁሉም ንግግሯ ትክክል ነው። መጀመሪያ ለታሪኩ ትኩረት ያልሰጠዋትን ጥያቄ ጀመርኩ። የጓደኛሽ ስም ማን ነው አልኳት። ሃዲ ሳኒ። እንዴት እንደደነገጥኩ። ሃዲ ማለት ሳኒ አጎቴ ስም ነው። ሰውነቴ ተንቀጠቀጠ። ከዛ በላይ መቀጠል ስላልቻልኩኝ ጀርባዬን ሰጥቻት ተኛሁ። ተንሰቀሰቅኩ። አፌን በእጅ አፍኜ የእንባዬን ዘለላዎች በከባዱ አወረድኳቸው። እሷ ግን መናገር ቀጥላለች። መደንገጤን አላስተዋለችም። በአንድ ወንድ የህይወት መስመራቸው የተበላሸ 2 ሴቶች አንድ ላይ ሲገናኙ ምን ሊያወሩ ይችላሉ? ከሱ ጋር ስለመሆኗ አንድ ማረጋገጫ አለኝ። እሱንም ለመሞከር ሊሃ ማለት አንቺ ነሽ አልኳት። አዎ ታውቂ ነበር ከዚህ በፊት አለች። ነገሩ እንዴት መሰለ? ያ ነገር በሃዲ ሲደረግ በመሃል አንድ ነገር ብሎ ነበር። ሊሃ የሰው ስም ስለመሆኑ ካለፈ በኋላ ገመትኩ። ክስተቱን ባሰብኩት ሰዓት ሰረበሽ ያቺ ቃል ትዝ ትለኛለች። አይ ቅድም ሞግዚቶቹ ሲጠሩሽ ሰምቼ ነው አልኳትና በዚህ መልኩ ጥያቄዋን አለፍኩት። አሁንም ጀርባዬን እንደሰጠዋት አሁን የት ነው አልኳት።
ለብዙ ጊዜ አባቴ ሲፈልገው ነበር። እኔ እዚህ ከገባው በኋላ ግን ጠብቆና ተጠንቅቆ ይዞታል። 1 ዓመት አለፈው ከታገደ አለችኝ። ስለዚህ ጠፍቶ አይደለም ማለት ነው አልኩ በልቤ። እናም ብዙ የሐራም ነገሮችን እንደሰሩ ነገረችኝ። አርግዛ በራሱ እንዳስወረደች በቃ ብዙ ለመስማት የሚዘገንኑ ነገሮች። ፈጅር ላይ ተነስቼ ሰገድኩኝና ቀሰቀስኳት። ሰግጄ አላቅም ስላለችኝ ሐሳቤ ከዚህ በኋላ ያለፈ ጨለማ ውስጥ መኖር እንድታቆም ነበር። ነገር ግን አልነቃችም። አሸለበች። እኔ አላምንም። ማታ ያንን ሁሉ አውርተን አሁን ሞተሽ ቢባል ማን ያምናል? ከተገናኘን ሳምንት አልፎናል። ግን የተነጋገርነው 1 ሌሊት እሱንም ማታ ነው። ግራ ገባኝ። አንድ ማስታወሻ አስቀምጣልኝ ነበር። ነገሮች ሲረጋጉ አነባዋለሁ ብዬ የሱሪ ጊዜ ውስጥ የከተትኩትና ሞግዚቶችን ጠራዋቸው። ምን እንደተፈጠረ ጠየቁኝ። ራሷን ለማጥፋት ሙከራ አድርጋ እንደነበር ብቻ ብዙ። አሁን ገባኝ። እጇን በሰንሰለት የምትታሰረው ከዚህ በፊት ራሷን ለማጥፋት ብዙ ነገር አድርጋ ስለነበረ ነው። 1 ሳምንት ሙሉ ከመታየት ውጪ ያላናገርኳት የ21 ዓመቷ ሊሃ ትላንት ነበረችኝ። ነገር ግን ልቤ ተሰበረ። አይኖች ያነቡ። የሊሃ አባት እንደ እብድ አደረገው። ማልቀስ አይደለም ማዘንም አይደለም፣ በጣም የሚከፋ አለቃቀስ። ያለ እናት ነው በመከራዎች ውስጥ ያሳደጋት። ይናገራል ብቸኛ ልጁ እንደነበረች። ብዙ ነገር አለ። ለአንድ ወንድ ህይወቷን ያጣችው ልጅ እያለ አሁን ላይ ብዙ የማላስታውሳቸውን ነገሮች ተናገረ። በጣም አሳዝኖኛል። ዛሬ ላይ ቆሜ ከምናገረው በላይ ቀኑ ይህንን መስሎ አለፈ። መሬትም አዲሷን የአኺራ እንግዳ ሊሃን ተቀበለች። ወደ መኝታ ክፍሌ ሲሄድ የሊሃን አልጋ 2 ሰዎች እየገፉ ከክፍል አስወጡት። ብቻዬን ቀረው። የመጀመሪያ ቀን ስመጣ ጥግ ላይ ስብርብርብ ላይ ተቀመጠችውን ክስተት፣ በፊቷ ላይ የነበረውን ድንጋጤ፣ ሁሉንም ነገር ንግግሯን ሳይቀር ከፊቴና ከጆሮዬ ዞር ማድረግ አቃተኝ። በዛች ክፍል ውስጥ ብቻዬን ትላንት ስላናገርኳት ሴት አለቀስኩ። በብቸኝነት እንደ እስረኛ በስብሳ ላለቀሰችባቸው 3 ዓመታትና በ3 ዓመታት ልዩነት ስለደረሰብኝ ነገር አያይዤ አለቀስኩ። የሚለያይ ነገራችን ቢበዛም አንድ የሆንበት ደግሞ አንድ ነገር ነበር። እሱም ሀዲ ነው። አባቴ አግቶታል ያለችውን ቃል አሰብኩ። ስለዚህ ከዛ ቤት ለ1 ዓመት የተሰወረው በዚህ ምክንያት ነው አልኩኝ። መለስ ብዬ ሳጥን ላይ የተወቹን ማስታወሻ አስታወስኩኝና ለማንበብ ቋመጥኩ። እንባይን ጠራርጌ ከሱሪ ኪሴ ውስጥ አወጣሁት። እዚህ ከገባው ጀምሮ የምንለብሰው የሌሊት ፒጃማ የሚመስሉ ልብሶችን ነው። ወንድ ስለሌለ ጸጉራችንም አይሸፈንም። ወደ አልጋዬ ገብቼ ስገልጠው በጣም ረጅም ጽሑፍ ሰፍሮበታል። ረጋ ብዬ ለማንበብ ጀመርኩኝ። ትኩረት በሚስብ ጥቅስ ይጀምራል። ጥቅጥቅ ብሎ የተጻፈም ነው። የምኖረው በስጋት ካልሆነ ለበቀል ነው። ከዚህ በኋላ ደህና መሆን የለም። ደህና መሆን በጊዜ ሂደት ይመጣል ይላሉ። ለኔ ግን ያ አይታየኝም። ይህንን የጻፍኩት ክፍሌ ውስጥ ያለችው የ16 ዓመት ታዳጊ ለሷ ነው። ያገኘ ሰው ይስጣት። ከደረሰች ደግሞ ደስ ብሎኛል። የምጽፈው የራሴን ታሪክ ለማብራራት አይደለም፣ ግን ያንቺ ህይወት ለወደፊቱ መማሪያ ገጽሽ ይሆናል ብዬ ነው። ምን መሰለሽ፣ የሴት ህይወት ከተበላሸ በኋላ ለመስተካከል ጊዜ ይፈልጋል የሚባል አይነት አይደለም። መስተካከልም አይችልም። አንዴ እንፈጠራለን። የምንኖረውም 2 ጊዜ አይደለም፣ 1 ጊዜ ነው። የምንሞተውም እንደዛው ነው። ስለዚህ የሚኖረን አንድ እድል ብቻ ነው። አንድ ትልቅ ዋጋ አላት። አንድ ብለሽ ኑሪ። ማንም እንዲወስንልሽ አትፍቀጂ። ያ ሆስፒታል መጨረሻሽ አይሆንም። መቼም ትወጫለሽ። ከቤትሽ ሆስፒታሉ ሰላማዊ መሆኑን ነግረሽኝ አይደል? ግን ደግሞ እስከ መጨረሻው ሰላም ልትሆኚ ትችያለሽ። አንድ ቀን እመኚኝ። ተስፋ የሌለው የሞትን ጽዋ ያነሳ ሰው ነው። አንቺን ካናገርኩኝ በኋላ እንዴት እንደነበርኩኝ አትጠይቂኝ። ምክንያቱም አንቺ ከፈጠረኝ በታች ሆነ ነገሬን መልሰሽልኝ ነበር። በአሁኑ ምሽት ያንን ከነገርኩሽ በኋላ ውስጤ ዳግም ጠውልጎ እንደፈካ አበባ ሆነ። ንግግር ብዙ ነገር እንደሚቀየር ተረዳሁ። ጸጉሬንና ሰውነቴን ከታጠብኩ 1 ወር ከ15 ቀናት ሆኖኝ ነበር። አንቺ ተኝተሽ ይህንን አላወቅሽም። ተነስቼ ታጠብኩ፣
ውዱ አደረኩ። ለ3 ዓመት ጌታዬ ፊት ቆሜ አላውቅም ነበር። በዛች ምሽት ግን ቆምኩኝ። የአላህ ነገር ሆኖ ለይልና ዊትር መስገድ ከአእምሮ ያልተረሳኝም። አልሐምዱሊላህ ሰገድኩና ያችን ቁርአን አንስቼ የተወሰነ አነበብኩኝ። ሌሊቱ የብዙ ቀናት ያህል ነበር የረዘመብኝ። ምናልባት ጌታዬ ለኔ ጊዜ መስጠቱም ይሆን እላለሁ። እስከ ዛሬ ለሰራውት ሁሉ ይመረኝ እንደሆነ ጠየቅኳት። አዎ በርግጥ እሱ እንደሱ አይደለም፣ እንዴት ማርታውን ይከለክለኛል? አላዋቂ ላደረገኝ እድሜ ምህረቱን ጠየቅኩት። እንደማያሳፈረኝ አምናለሁ። አንቺም በሰገድሽ ቁጥር እንዲመረኝ ዱዓ አድርጊልኝ፣ እንዳትረሽኝ። ለነገርኩሽ በኋላ የተፈጠረውን አላቅም፣ ግን ከጌታዬ ጋር የምገናኝበት እድል ነበረኝ። እንዳላፈርኩኝ ተስፋ አደርጋለሁ። አንቺም ከዚህ በኋላ ከብዙ ነገሮች ተቆጠቢ። ሁላችንም ጤነኛ ነበርን፣ ግን ደሞ አልነበርንም። ጤነኝነታችን የሚገባን ለእርስ በርሳችን ነው። ሌሎች ደግሞ ስለኛ ጤነኛ ለመሆን ያወራሉ። ነገር ግን እኛ ጤነኞች ነን አይደል? ይሁንሽን አላቅም፣ ግን ችግርሽ ከቤተሰብ ጋር እንደሆነ በትንሹ ነግረሽኛል። ደግሞ ስምሽን አላቅም። አይገርምም? በቃ አርሃም ልበልሽ። አርሃም በዚህ ምድር ላይ ብዙ አርሃሞችና ብዙ ሊሃዎች አሉ መሰል። ስትኝ ደግሞ ብዙ ሀዲዎችና ብዙ ሀዲ ያልሆኑ ማህበረሰቦች አለ። ትርምስምስ ያችናት። በሷም ውስጥ እልፍ በዳዮችና እልፍ ተበዳዮች አሉባት። ልብ በይ፣ ብዙ ዋጋ የሚያስከፍሉ ስቶች አሉ። ስትኖሪ ምክንያትና ተጽዕኖ ፈጣሪ ሁኚ። ከምንም በላይ እኔና አንቺን ለሚመስሉ ሰዎች አይንሽን እያየው ላመሰግንሽ ባለመቻሌ አፍወን ግን ላደረግሽልኝ ነገር በሙሉ ጀዛኩሙላህ። ከሊሃ ከማል ጌታዬን እንድታረቅ ሰበብ ለሆነችኝ የአንድ ሳምንት የክሊኒኩ የአእምሮ ህሙማን ሆስፒታል ለነበረችው ስሟን ለማላቃት ጓደኛዬ የጻፍኩት ማስታወሻ ይላል። አለቀስኩ። ማልቀስ መልክ ቢኖረው እኔን ይመስል ነበር። ማስታወሻው ላይ ያሉትን 3 ሐረጎች አከበብኩባቸው። የምንኖረው በስጋት ካልሆነ ለበቀል ነው። አንዴ እንፈጠራለን፣ 2 ጊዜ አንኖርም። ስትኖሪ ምክንያትና ተጽዕኖ ፈጣሪ ሁኚ፣ እኔና አንቺን ለሚመስሉ ሰዎች። ወረቀቱን አጣጥፌ ያስቀምጥኩና ሌሊት ሰላት መስገጃዬን አነጠፍኩት። በአድማሱ ጋር ያለው የፀሐዩ አወጣጥ ይማርካል። መጋረጃውን ከፍቼ በትንሹ ኮመኮምኳት እና የመማሪያ ደብተሬን ይዤ በዛው ሆስፒታል ውስጥ ወደሚገኘው የመማሪያ ክፍል ሄድኩኝ። እስካሁን ስለ ትምህርቴ ምንም አልነገርኩም አይደል? አፎን እንደዛ ሆኖ 11ኛ ክፍል ደርሻለሁ። ለአእምሮ ህመማን የሚሰጠው የትምህርት አገልግሎት በጣም ሲበዛ የተደገፈ ስለሆነ በአንድ አመት 2 ክፍል ማለፍ ችያለሁ። ከሚገርመኝ ነገር እዛ ሆስፒታል ከገባው 15 ወራት ተቆጥረዋል። ያም ማለት 1 አመት ከ3 ወራት። ግን አጎቴም ሆነ ያጎቴ ሚስት ማንንም አይቻላቅም። የሆነ ጊዜ ላይ ብቻ አስታውሳለሁ ያጎቴ 3ኛው ልጅ እኩያዬ የነበረው ሐሚድ መጣ። ሲያየኝ አዝኖ ነበር። ሰላምታ ከተለዋወጥን በኋላ አንዳንድ አዲስ ልብሶችና ጫማዎች እና ልደብቀው የሚገባ ነገር ሰጠኝ። ምን መሰለ? የአባቴ ሀብት የሚገኝበት የባንክ ሂሳብ እንዲሁም የቆዳ ፋብሪካ፣ 3 የሪል ስቴት ቤቶች ቁልፍና ደብቆ እንዳመጣልኝና ይህ የኔ ሀቅ እንደሆነ ማንም ምንም እንደማያገባው በትክክለኛው ሰዓት ትክክለኛው ሰው እንዳገባ እንድኖር ያለፈውን እንዳለፈው እንድረሳው ብዙ ነገር መክሮኝ ስኮላር መጥቶለት ሎስ አንጀለስ ሊሄድ እንደሆነ ሊሰናበተኝ እንደመጣ ነገረኝ። ብቻሽን አይደለሽም፣ እኔ ወንድምሽ ነኝ። ሐኪምም እንደዛው። በሃዲ አይን እንድታይን አልፈልግም ማለት ሁሉንም ነገር ያውቁ ነበር ማለት ነው። ተበሳጨው። ታዲያ ለምን ላጎቴ አልነግረውም? ለምን ሊረዳኝ ሳልሞከረም? ብቻ ምንም ግልጽ አልሆነልኝም። ቆይቶ ግን አንድ ክስተት ሁሉንም ማስረዳኝ። መማር ከጀመርን ከ30 ደቂቃዎች በኋላ ሞግዚቴ ሰው እንደሚያስፈልገኝ ነገረችኝ። ተነስቼ ወጣሁ። ከቤተሰቦቻችን ጋር የምንገናኝበት አንድ ካፌ የሚመስል አዳራሽ አለ። ወደዛ ማን ሊመጣ እንደሚችል ያሰብኩኝ ሄድኩኝ። ስደርስ ግን ከመጣው ሰው ጋር ስንታይ በሁለታችንም አይን እንባ እንደ ጥሬ መርገፍ ጀመረ። የመጣው ማን ይመስልሃል? ደሳለኝ። ያቺ ሴት ሀሊመት ነበረች። ሁለታችንም ቀራጥሮን መላቀስ ጀመርን። እየደጋገመች ትስመኛለች። አጎትሽ እንደሞተ ሰማን።
ምን አይነት ሁኔታ ላይ እንዳለሽና አሁን ነገሮች ስለተስተካከሉልኝ ለወስድሽ ነው የመጣሁት። ነገር ግን በእንደዚህ አይነት ሁኔታ ውስጥ አገኝሻለሁ ብዬ አላሰብኩም ነበር። የኔ ልጅ፣ የኔ ልዕልት፣ ይህ እንዴት ሊሆን ቻለ? ምን አጎቴ ሞተ? እንዴት አልኳት ደንግጬ። አላቅም፣ አንድ ሌሊት ላይ በትልቅ የማፊያ ቡድኖች ደንግጬ አፌን ያዝኩ። አሽሃዱ አላ ኢላሃ ኢላላህ። መቼ? አላቅም። እኔ እንደምታውቂው እዚህ ከተማ አልነበርኩም። በከባድ የወንጀል ታሪኮች ላይ አቶ ሳኒ የ4 ልጆች አባት በእንደዚህ አይነት ሁኔታ ሞቶ ተገኘ። ፖሊስ የጠረጠራቸውን ሰዎች በቁጥጥር ስር አውሏል ይላል። አላውቅም ይነውት። በእርግጥ እዚህ ሆነሽ ምንም ልታውቂ አትችይም። ስለዚህ ይህንን ያደረገው ሰው ቤተሰቡን ሙሉ እንደማይረሳው ስላሰብኩኝ የትንሽ ብዬ ስመጣ አንቺን እዚህ አስገብተውሻል። ያ አላህ። ግን እያለቀስኩ በድጋሚ ያጎቴ ሚስት አሰብኳት። አይሻስ ማለቴ ያጎቴ ሚስትስ አልኳት። ዝም አለችኝ። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።